ውድ ጠለስ ሚዲያ ቤተሰቦችና ታዳሚዎች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ በአሳየ ደርቤ የሚቀርበው የጥቅምት 11 ቀን 2018 ዓ.ም የዘወትር ፕሮግራማችን ነው። በዛሬው ፕሮግራማችን ልዩ ልዩ መረጃዎችን፣ ወቅታዊ ጉዳዮችን በኢትዮ ጅቡቲ ባቡር መስመር ላይ የተፈጸመውንም ጥቃት በተመለከተ የደረሰንን መረጃ ይዘን ወደ እናንተ መጥተናል። ስለዚህ የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ስቲከሮችን በማበርከት ብሎም ዝግጅታችንን ላይክ፣ ሼር ያደረጋችሁ ለሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት እጋብዛለሁ። የጠለስ ሚዲያ ሜምበር የሆናችሁ ሰብስክራይብ ያደረጋችሁ እና ሞዴሬተር የሆናችሁ ወገኖችን እያመሰገን ሌሎቻችሁም ዝግጅታችንን ማየት ከመጀመራችሁ በፊት ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ዝግጅታችንን በምታዩበት ሰዓት የልብ ምልክቷ ላይ ታፕ በማድረግ ተመልከቱ ብለን በቀጥታ ወደ ዕለቱ መርሃ ግብር እናልፋለን። የመጀመሪያው ርዕሳችን በትናንትናው ዕለት በኢቲቪ በዋልታ በፋና እና በሌሎችም ያገዛዙ ልሳን በሆኑ ሚዲያዎች የሶፍ ዑመር ወግ በሚል ርዕስ የተዘጋጀ ወግ ቀርቦልን ነበር። በዛም ወግ ላይ የተሳተፉት በወጉ ላይ ብቻ ሳይሆን በጉብኝቱ ላይ የተሳተፉት ተሳታፊዎች ማንነት ብዙዎችን ሲያነጋግር ነበር። ምክንያቱም የተሳታፊዎቹን ማንነት አይታችሁ ከሆነ በጉብኝቱም በዶክመንተሪውም የተሳተፉት አባዱላ ገመዳ ኦሮሞ፣ ወርቅነህ ገበየሁ ኦሮሞ፣ ጻድቃን ገብረትንሳኤ ትግሬ፣ ጁነዲን ሳዶ ኦሮሞ፣ ግርማ ብሩ ኦሮሞ፣ ሶፊያን አህመድ፣ ሬድዋን ሁሴን ሶፊያን አህመድ ማለት የቀድሞ የገንዘብ ሚኒስተር ነው። ሬድዋን ሁሴን ስልጤ፣ ሌንጮ ባቲ ኦሮሞ፣ ሽመልስ አብድሳ ኦሮሞ፣ ጌታቸው ረዳ ትግሬ፣ ጫልቱ ሳኒ ኦሮሞ፣ አብርሃም በላይ ትግሬ፣ ኩማ ደመቅሳ ኦሮሞ ነው። ሌሎቹንም ስትመለከቱ ኦሮሞና ትግሬን ነው የምታገኙት። ምናልባት ከዳንኤል ክብረትና ከቀዳማዊ እመቤቷ ውጭ ያሉት በአጠቃላይ የኦሮሞና ትግሬ ተሳታፊዎች ነበሩ። የአብይ አህመድ አዲሱ ጽምዶ ይህን ይመስላል። አባዱላ፣ ወርቅነህ፣ ጻድቃን፣ ጁነዲን፣ ግርማ፣ ሶፊያን፣ ሬድዋን፣ ሌንጮ፣ ሽመልስ፣ ጌታቸው፣ ጫሊቱ፣ አብርሃም፣ ኩማ ደመቅሳ የአብይ አህመድ አዲሱ ቲም ይህንን ይመስላል። እነ ደመቀ መኮንን ተጠቅመው ጥሏቸዋል፣ አሽቀንጥሮ ጥሏቸዋል። የቀድሞ አመራሮችን ሲሰበስብ እነ ደመቀን አሽቀንጥሮ ጥሏቸዋል። እነ አገኘው ተሻገር ላይህ አልፈልግም፣ የአማራን ክልል ችግር እስክታስተካከል ድረስ አጠገቤ እናትደርስ ተብሎ ተባሯል። ተመስገን ጥሩነህ። ይሄ ከቅርብ ሰው የደረሰኝ መረጃ ነው። ሌሎቹንም ብንመለከት እነ አገኘው ተሻገር አሁን ላይ አብይ አህመድ እያስጠጋቸው አይደለም፣ ባዕድኖችን በአጠቃላይ አሽቀንጥሮ ወሩሯቸዋል። በመሆኑም ትናንትና ሶፍ ዑመር ላይ እንግዲህ ሲሳተፉ ያየናቸው የቀድሞ የህወሓት አመራሮችና የኦህዴዶች ጽምዶ ይህን ይመስላል። በወጉ ላይ ምን ተነሳ? በተለይ ደግሞ ኩማ ደመቅሳ የሚገርም ሀሳብ ሲያስተላልፍ ተሰምቷል። የቀድሞ የአዲስ አበባ ከንቲባ የነበረው ኩማ ደመቅሳ አብይ አህመድን እስኪ ጎመዝዘው ድረስ ነግሮታል። ምን አለው? እስኪ ሰምተን እንመለስ። የተከበረች ሀገርና ህዝብ እንሆናለን የሚል ተስፋ በሙሉ አቅም ተግባራዊ እንዳናደርግ ግን እንቅፋት የሚሆኑ ነገሮች አሉ። ሁለት ናቸው ለኔ። አንድ የሰላም ችግር። በእኔ እምነት ጥይት የሚተኮስበት ምክንያት አለ። ባሌ ለዚህ ትልቅ ምሳሌ ነው። ለምንድን ነው መሳሪያ የሚያነሳው ሰው ሐሳቡን በነፃነት መግለጽ የማይችል ከሆነ፣ መጠየቅ የማይችል ከሆነ፣ ስለተናገረ የሚገደል ከሆነ መብቱን ለማክበር መሳሪያ ማንሳት አለበት። አንስተዋል ባሌ በዚህ ዘመን። ዛሬ እኔ እንደሚገባኝ እስከማውቀው ድረስ ባሌ ደግሞ ሰላምን መርጦ ሰላም ነው ይሄ ዞን። እኔ የኢትዮጵያ ህዝብም ፓርቲውም መንግስትም በከፍተኛ ደረጃ ማውገዝ ያለብን ይሄንን የጀመርነው እናስቀጥል ከተባለ የጥይት ተኩስ መቆም አለበት፣ መውሰድ አለበት ብዬ አምናል። እሱ ከሆነች ሀገር ተስፋ አላት፣ ታሪካችን ይቀየራል። ስለዚህ አንዱ በዚህ አጋጣሚ መናገር የምፈልገው ይሄንን ነው። ኩማ ደመቅሳ እንግዲህ እንደሰማችሁት ምን አለ? በእኔ እምነት ጥይት የሚተኮስበት መሳሪያ የሰው ልጅ የሚያነሳው ጥይት የሚተኩሰው ሀሳቡን በነፃነት መግለጽ መጠየቅ የማይችልበት መብቱን ለማስከበር የማይችልበት ስነ ምህዳር ሲፈጠር ነው።
መሳሪያ አንስቶ የሚተኩሰው ሐሳቡን በነፃነት መግለጽ ሲሳነው ነው። መጠየቅ የማይችልበት ስነ ምህዳር ሲፈጠር ነው። መብቱን ማስከበር ሲሳነው በአፈሙዝ አስከብራለሁ ብሎ ይነሳል። በመሆኑም በአንድ ወቅት ይሄ ችግር በመከሰቱ የተነሳ ባሌ መሳሪያ አንስቶ ወደ ትግል ገብቶ ነበር። አሁን ደግሞ ባሌ ሰላም ሲሆን ሌሎች መሳሪያ አንስተው እየተታኮሱ ይገኛሉ እና ይህ ችግር ይቁም ከተባለ ይሄም ልማት ይቀጥል ከተባለ የጥይትን ተኩስ ያለምንም ቅድመ ሁኔታ ማስቆም ይገባል በማለት አብይ አህመድን እየጎመዘዘውን ቢሆን ነግሮታል። አቶ ኩማ ደመቅሳን አለማመስገን አይቻልም። ሌሎቹ ሲሽኮረመሙ እነ ጌታቸው ረዳ እነ ጻድቃን እንደዚህ አይነት ሰው ነው እንዴ? ጀነራል ጻድቃን እንደዚህ አይነት ሰው ነው? ለካ መለስ ዜናዊ ወዱ አይደለም አሽቀንጥሮ የጣለው። እንደዚህ አይነት ተሽለጥላጭ፣ እንደዚህ አይነት አሸርጋጅ፣ እንደዚህ አይነት ተንበርካኪ ሰው ነው እንዴ? እኔ እንደዛ መሆኑን አላቅም ነበረ። ኩማ ደመቅሳ ግን የሰው ልጅ መሳሪያ አንስቶ የሚታገለው ሐሳቡን በነፃነት መግለጽ ሲሳነው ነው። መጠየቅ የማይችልበት ስነ ምህዳር ሲፈጠር ነው። መብቱን ለማስከበር መሳሪያ ያነሳል። ስለዚህ መብታቸውን በማክበር ሐሳባቸውን መግለጽ የሚችሉበት በነፃነት መግለጽ የሚችሉበት ስነ ምህዳር በመፍጠር እና ጥያቄያቸውን በሰላማዊ መንገድ በመመለስ መሳሪያ የማይጮህበት የጥይት ድምፅ የማይሰማበት ሀገር መፍጠር ያስፈልጋል። ይህ ካልሆነ ግን ልማቱም ከንቱ ነው፣ ነገ ፍራሽ ነው። ዛሬ የተሰራው ነገ ፈራሽ ነው በማለት ተናግሯል። ለዚህ ጥያቄ አብይ አህመድ ምን ብሎ መልስ ሰጠ? እስኪ የጠቅላዩ መልስ ደግሞ ሰምተን እንመለስ። ሰላም እስኪመጣ ግን አንቀመጥም፣ እናለማለን። ምርጫችን እንደሱ ነው። ብዙዎች ሰላም እያሉ ኢትዮጵያ ውስጥ ባለፉት 100 ዓመታት ሰላም አልነበረም። አሁን ፌስቡክ እና ዩቲዩብ ስላለ በየቀኑ ስለምንሰማው ነው እንጂ የበዛው ሰላም አልነበረም። የአፄ ቴዎድሮስ ታሪክ ዘመቻ ነው። የአፄ ዮሐንስ ታሪክ ዘመቻ ነው። የመንግስቱም በኋላም የነበረው ሽፍታ ኢትዮጵያ ውስጥ ጠፍቶ አያውቅም። ወንበር ለማጽናትና ሽፍታ ለማሳደድ 100% የደከሙ መሪዎች ሶፍ ዑመርን ዘንግተውታል። ትርፍ ያገኘነው እሱን ነው። ሽፍታ ባህል ስለሆነ እያጠፋ ነው። በአንድ እጃችን እናለማለን ካላልን በቀር ራሱ የምንመኘውን ሰላም አናመጣም፣ አናጸናም። የአብይ አህመድም በብሪት የተሞላ መልስ እንዳሰማችሁት ነው። ሰላም እስኪመጣ አንጠብቅም እያለማን ሰላምን ላለማረጋገጥ እንሞክራለን እንጂ ሰላም እስኪመጣ አንጠብቅም በማለት መልሷል። ከዚህ ጋር በተያያዘ ጌታቸው ረዳም አንድ ጥያቄ አንስቶ ነበረ። ሰላም ነው መቅደም ያለበት ወይስ ልማት ነው መቅደም ያለበት? ልማትን የሚያመጣው ሰላም ነው ወይንስ ሰላምን የሚያመጣው ልማት ነው ለሚለው ጥያቄ እስካሁን ድረስ መልስ አልተገኘለትም እያለ ሲናገር ነበር። አብይ አህመድ ሰላም እስኪመጣ አንጠብቅም። ባለፉት 100 ዓመት ኢትዮጵያ ውስጥ ሰላም አልነበረም። አሁን ፌስቡክ እና ዩቲዩቡ ስላለ እንጂ ተኩሱ፣ ጦርነቱ፣ መገዳደሉ አስቀድሞም የነበረ ነው በማለት ሸምጥጧል። እንግዲህ ዩቲዩብም ፌስቡክም ባይኖር በኢህአዴግ ዘመን ቢያንስ አይተናል ሁሉን ነገር። ከአሁኑ ጋር የሚወዳደር አልነበረም። በጣም ሰላም የነበረበት ኢትዮጵያውያን በማንነታቸው ሳይሸማቀቁ ቀንና ሌሊት በፈለጉት አገር ውስጥ መንቀሳቀስ የሚችሉበት አገር ተፈጥሮ ነበር። ጠቅላይ ሚኒስትሩ ግን ያንክዶ አሁን ፌስቡክ እና ዩቲዩብ ስላለ እንጂ የኢትዮጵያ ታሪክ የጦርነት ታሪክ ነው። የ100 ዓመት ታሪኩን ብንመለከት ብሎ 100 ዓመት ወደኋላ እንደገና አልፎ 150 ዓመት ተጉዞ የቴዎድሮስን የዮሐንስን ዘመን ሲያነሳት ሰምተዋል። ቴዎድሮስ እኮ ቢታኮስ ዘመነ መሳፍንትን ለማፈራረስና የኢትዮጵያ አንድነትን ለመቀየስ ነው። አብይ አህመድ ግን እየተታኮሰ ያለው የተሻለ መረጋጋት የተሻለ እድገት የነበራት ሀገር ተሰጥቶት እሷን ካላፈረስኩ እያለ ነው ጦርነት ሁሉ እየቀሰቀሰ ያለው። አፄ ዮሐንስ ቢዋጋ ቢሰዋ ከደርቡሾች ጋር ነው። የኢትዮጵያን ዳር ድንበር አላስደፍርም ብሎ ነው የተሰዋው። በሌላ መልኩ ግን አብይ አህመድ የኢትዮጵያ ዳር ድንበርን እና አልፋሽካን ለሱዳኖች አስረክቦ ቁጭ ያለ መሪ ነው። ስለዚህ ከየትኛው መሪ ጋር ሊወዳደር አይችልም። መንግስቱ ኃይለማርያም 17 ዓመት ያሳለፈው በጦርነት ቢሆንም በተወሰኑ አካባቢዎች ነበር ያ ጦርነት ሲካሄድ የነበረው። አትሊስት ደቡቡ ምዕራቡ የተሻለ ነበር ማለት ይቻላል። ከሶማሌ ጋር የነበረው ጉዳይ የማይዘነጋ ቢሆንም ያም ቢሆን መጥተው ውጫዊ ጠላት ወረራ ፈጸመ። እሱም መከላከል ስለነበረበት ማድረግ የነበረበትን አድርጓል። ከዛ ውጭ ግን ሸዋ ላይ፣ ደቡብ ላይ፣ ሁሉም ክልሎች ላይ እና አብይ አህመድ ዘመን ሱሉልታ ላይ፣ ፍቼ ላይ፣ ወለጋ ላይ፣ ሸገር ላይ፣ አዲስ አበባ ላይ፣ ድፍን አማራ ላይ፣ ትግራይ ላይ፣ ደቡብ ላይ፣ አፋር ላይ፣ ሶማሌ ላይ፣ ሲዳማ ላይ ሁሉም ኢትዮጵያ መሬት ላይ ከጫፍ እስከ ጫፍ ብጥብጥ፣ ግጭት፣ ጦርነት ያለበት አካባቢ አልነበረም። እንደ ምናልባት በዘመነ መሳፍንት ጊዜ ካልሆነ በስተቀር በሌላው ዘመን ላይ እንደዚህ የኢትዮጵያ ሕዝብ ሰላም ያጣበት
በሁሉም አቅጣጫ በሁሉም መሬት መሄድ የማይቻልበት ከባቢ ተፈጥሮ አያውቅም ነበር ማለት ይቻላል። እና አብይ አህመድ ግን ፋኖንም ሽፍታ ብሎ ሲጠራው ነበረ። ሽፍታ በፊትም ነበረ፣ አሁንም አለ። አሁንም እየረበሸን ያለው ሽፍታ ነው በማለት ፋኖንና አፋባሃን ጥያቄ የሌላቸው ሽፍታዎች አድርጎ ሲጠራቸው ነበር። ከዚህ በፊት እንግዲህ ዳንኤል ክብረት ጃጉሳ ሲላቸው ነበር። ፓርቲው ጽንፈኛ እያለ ሲጠራቸው ነበር። አሁን አብይ አህመድ ሽፍታ ብሏቸዋል። ይሄ ማቃለል ነው። የኢትዮጵያን ችግር እንዳይፈታ ያደረገው ይሄ ማቃለል ነው። ምንም እንኳን ፋኖም አፋባሃም የትኛውም የትጥቅ ድርጅት የህዝብን ጥያቄ አንግቦ ወደ ትግል የገባ ቢሆንም አብይ አህመድ ግን የኢትዮጵያ ህዝብ ጥያቄ የለውም። የኢትዮጵያ ህዝብ ጥጋብ ውስጥ ነው ያለው። በእሱ አመለካከት የኢትዮጵያ ህዝብ ወደ አመፅ ቢገባ ወደ ትግል ቢገባ ጠግቦ ነው፣ ርቦት ቸግሮት አይደለም። ስለዚህ ሽፍታ እያለ ሲያቃልላቸው ነበረ። ሌላው እንግዲህ አብይ አህመድ በባሌም ሪዞርት ያስገነባ ቢሆንም አብይና ልዑክ ቡድኑ ባሌ እንኳ ለመሄድ አውሮፕላን ወይ ሄሊኮፕተር መጠቀም ነበረባቸው። የሀገር ሪፐብሊክ ጋርድ ሂዶ አካባቢው ላይ መክበብ ነበረበት። ያንን ካደረጉ በኋላ ነው ሶፍ ዑመር ላይ ወግም ጉብኝትም ማድረግ የቻሉት። ሌላ ተጓዥ ግን ሌላ ቱሪስት ግን እዛ ሂዶ መጎብኘት የሚችልበት ሁኔታ የለም። ጨበራ ጩርጭራም በለው ሃላላም በለው ባሌም በለው ጎርጎራም በለው የትኛውም ቦታ ላይ ሄደህ ጉብኝት ለማድረግ ምን ያስፈልግሃል? ቻርተር አውሮፕላን ወይ ደግሞ ሄሊኮፕተር፣ ፌዴራል ፖሊስ ወይ ደግሞ ሪፐብሊክ ጋርድ ጥበቃ ሊያደርግልህ ይገባል። ከዛ ውጭ ግን እንደ በፊቱ ሸል እያልክ ፋሲል፣ አክሱም፣ ላሊበላ፣ ሰሜን ተራሮች፣ ባሌ ተራሮች መሄድ የምትችልበት አግባብ የለም እና አብይ በሪፐብሊክ ጋርድ ተከቦ በሄሊኮፕተር ደርሶ ተመለሰ። ከዛ በኋላ ግን እዛ አካባቢ ላይ የሚሄድ ጎብኝ መቼም ሊኖር አይችልም። ይህን እውነት ነው አብይ አህመድ መቀበል ያቃተው። ሌላ የአሁኑ ጉዞ ብቻውን ለትግል የሚያነሳሳ ነው። የአሁኑ ጉዞ ብቻ ስትመለከቱ መቼም ብአዴን የሚባሉ ደናቁርት ማያማቸው ምንም ነገር ውርደት ማያማቸው ስለሆኑ ነው እንጂ ያማል። ሴንተር ኦፍ ግራቪቲውን ወደ ደቡብ እየወሰድነው ነው እየተባለ ነው። የሰሜን ኢትዮጵያን ህዝብ ከፖለቲካ ጨዋታ ውጭ አድርገህ ስለ ቱሪዝም ስተዋራ ራሱ በቅድሚያ መጥቀስ ያለብህ ሰሜኑን ነው። ምክንያቱም ያለ ላሊበላ፣ ያለ አክሱም፣ ያለ ፋሲለደስ፣ ያለ ዝጓራና ያለመሳሰሉት ቅርሶች ኢትዮጵያ ውስጥ ቱሪዝም የሚታሰብ አይደለም። የአብይ አህመድን ሪዞርት ሊመለከት ሃላላን ሊመለከት የሚመጣ ቱሪስት ሊኖር አይችልም፣ እዛው ስላለለት አገሩ ላይ ስላለ እና አብይ አህመድ ግን ቱሪዝሙንም ሁሉንም ነገር ከሰሜን ወደ ደቡብ ለመውሰድ ጥረት እያደረገ ነው። የአሁኑ ጉዞ ብቻውን ብዙ ትርጉም አለው፣ ብዙ ለትግል ያነሳሳል። ምንም እንኳን ብአዴን 10ም 20ም አመራር እዛ ውስጥ ተቀላቅሎ ቢገኝ ቅንጣት ታክል ጥቅም እንደሌላቸው ቢታወቅም ጉብኝቱ ውስጥ ተሳተፉ፣ ኦሮማራ ተባለ፣ ፈረሰ፣ ተቀለሰ፣ ቅንጣት ታክል ጥቅም የለውም። ምክንያቱም እነሱ ተላላኪዎች ናቸው፣ ውሳኔ ሰጪዎች አይደሉም። ግን አብይ አህመድ መልእክት አስተላልፏል። ከአማራ የጸዳ መንግስት እየገነባው ነው የሚል መልእክት አስተላልፏል። ሌላውን ተውትና እሱ አምጥቶ ወደ ስልጣን ያስቀመጣቸውን አመራሮች በዚህ ልክ ከናቃቸው፣ በዚህ ልክ ካቃለላቸው፣ በዚህ ልክ ከተጠየፋቸው እንዴት ነው ህዝብ ሊያከብራቸው የሚችለው? ህዝብ እንዴት ሊያከብራቸው ይችላል? እሱ ሹልቴክስ ጫማቸውን አስጥሎ ቪኤት ላይ የሰቀላቸውን ሰዎች ተመጥናላችሁ ብሎ ስልጣን ላይ ያስቀመጣቸውን ሰዎች እነ አረጋ ከበደን እነ ተመስገን ጥሩነህን በዚህ ልክ ከተጠየፋቸው እነሱን ይዞ ጉብኝት ቦታ መሄድ ድብርት ያመጣል፣ ሚኒሻ አስከትሎ መሄድ ይደብራል በሚል አስተሳሰብ ጥሏቸው ከሄደ የአማራ ህዝብ እንዴት አድርጎ ሊያከብራቸው ይችላል? እና አሁን ራሱ እየገነባ ያለውን መንግስት ስትመለከቱ ለይስሙላ እንኳን ብአዴኖችን ማካተት አለመቻሉ በራሱ ለትግል የሚያነሳሳ ነው። እና ይህንን ሲመለከቱ የአብይ አማሮች የሚባሉት ጥቁር አማሮች ቀልብ እንኳ ቢገዙ ጥሩ ነው። ቀልብ ብትገዙ ጥሩ ነው። ከዚህ በላይ እንዴት ናችሁ? ትዋረዳላችሁ። አንዳንድ ጊዜ ህዝብን አዋርደህ አንተ ልትከበር ትችላለህ። አንተም ተዋረድክ። ግን በተዋረደ ህዝብ መካከል ከፍ ብሎ የሚታይ ግለሰብ ሊኖር አይችልምና በዚህ ልክ እያዋረዳችሁ ነው። መጪው ጊዜ አብይ አህመድ ጋር ተለጥፈን ጥያቄያችንን እናስመልሳለን ስትሉ የነበሩ የወልቃይት አመራሮች እና ሌሎችም መጪው ጊዜ ለእናንተ ጥሩ አይደለም፣ ብታስቡበት ነው የሚሻለው። አዲስ ጽምዶ እየተመሰረተላችሁ ነው። የትናንቱን ዶክመንተሪ ከፈት አድርጋችሁ እዩት።
ዶክመንታሪው ላይ ስለ ሰላም ስለ ልማት ቢተረክም ሌላ አጀንዳ ግን ነበራቸው፣ ሌላ ምክክር ነበራቸው። ለዛም ነው ዛሬ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስተር ጌታቸው ረዳ የብሔራዊ መረጃ ደህንነት አገልግሎት ዋና ዳይሬክተር ሬድዋን ሁሴን የት ነው ያሉት ብለህ ጠይቅ። ዛሬ የት ነው ያሉት? ቡሬ ላይ ነው ያሉት። የአሰብ መዳረሻ ቡሬ ላይ ናቸው ያሉት። እዛ ሄደው ጉብኝት እያደረጉ ነው። ስለዚህ ትናንትና ያደረስኳችሁ መረጃ ልክ ነበረ። አብይ አህመድ ባሌ ተራሮች ላይ ተሰቅሎ ሲዋራ የነበረው ሰሜን ተራሮችን እንዴት አድርጌ ልቆጣጠር፣ የአድዋ ተራራን እንዴት አድርጌ ላስከብር፣ ከዛም ከተሳካ ደግሞ ስለ ናቅፋ ነበር ሲያስብ የነበረው። ስለዚህ አዲስ አስተላለፍ እየመጣ መሆኑን መረዳት ያስፈልጋል። የአብይ አማሮች ወይ ብታስቡበት ይሻላል። ጊዜው ሳይረፍድ፣ በእርግጥ ረፍዷል። ሳይረፍድ አሁንም ከህዝባችሁ ጋር ተሰልፋችሁ ያዋረዳችሁትን ህዝብ ስለማስከበር ራሳችሁንም ስለማስከበር ብታስቡ ጥሩ ነው። ሌላው በትናንቱ ፕሮግራሜ እንደሄድኩበት እንግዲህ ትናንት የደረሰኝን መረጃ ከታማኝ ምንጭ የደረሰኝን መረጃ ወደ እናንተ አድርሼ ነበር። ባሌ ተራሮች ላይ ስለተመከረው ምክር የሚመለከት መረጃ አድርሻችሁ ነበር። ዛሬ የቀይ ባህር አፋር ዲሞክራሲያዊ ድርጅት ለ90 ቀናት ያሰለጠናቸውን ወታደሮች ማስመረቁ ተሰምቷል። በኢትዮጵያ ምድር ላይ ሰላምን ማረጋገጥ አይቻልም እላችሁ እኮ ስለዛ ነው። አብይ አህመድ ትናንትና ከትግራይ ጋር ያደረገውን ጦርነት በመከላከያ አቅም መቋቋም ሲችል ምን አደረገ? አማራውን ለማውደም ብሎ ፋኖ እንዲቀሰቀስ አደረገ። ፋኖ በባዶ እጁ ወጥቶ ወደ ትግል እንዲገባ አደረገ። ፋኖ እና የአማራ ህዝብ በመንግስት በመከላከያ ሰራዊት እምነት እንዳይኖራቸው አደረገ። ቆምራለሁ ብሎ ሲያስብ ፋኖን በባዶ እጁ ውጣና ታገል ሲል ታጣቂዎችን ፈጠረ። ከዛ መልሶ ምን አደረገ? ፋኖን ትጥቅ አስፈታለሁ ብሎ ሲዘምት ሌላ ጦርነት ቀሰቀሰ። በእርግጠኝነት የምነግራችሁ የቀይ ባህር አፋር ዲሞክራሲያዊ ድርጅት ዛሬ ያስታጠቃቸው ያሰለጠናቸው ያለው ኤርትራ መንግስት ለመውጋት ነው። ግን በተገላቢጦሹ እንደሚከሰት አትጠራጠሩ። ይህ የቀይ ባህር አፋር ዲሞክራሲያዊ ድርጅት እያለ አብይ አህመድ የሚያደራጀው ቡድን ነገ ወደ ኢትዮጵያ መተኮስ ያልጀመረ እንደሆነ ታያላችሁ። እሱም ብቻም አይደለም፣ አፋርን ስለመገንጠል እና ሶስቱን አፋሮች ስለማስተሳሰር አጀንዳ ቀርጾ ሲንቀሳቀስ የምናየው ይሆናል። ሁሌም አብይ አህመድ የሚሰራው እቅድ የሚሰራው ተንኮል ባርቆ ወደ ሀገር ይመለሳል፣ ባርቆ ወደ እሱ ይመለሳል። ስለዚህ የቀይ ባህር አፋር ዲሞክራሲያዊ ድርጅት የሚለው ነገ ወደ እሱ መባረቁ አይቀርም። ሌላው እንግዲህ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስተር ጌታቸው ረዳ የብሔራዊና መረጃ ደህንነት አገልግሎት ዋና ዳይሬክተር ሬድዋን ሁሴን ቡሬ ተገኝተዋል። እንዳልኳቸው የቀይ ባህር አፋር ዲሞክራሲያዊ ድርጅትም ለ90 ቀናት ያሰለጥናቸውን ወታደሮች እያስመረቀ ነው። ስለዚህ መጪውን ጊዜ ስታዩት አብይ አህመድ ስለ ልማት ሲያወራ የነበረ ቢሆንም ከባሌ ተራሮች መልስ ቡሬ ላይ መገኘታቸው መጪውን ጊዜ አመላካች ነው። ሌላ ዙር ጦርነት እንደሚካሄድ አመላካች ነው። በእርግጥ አማራ ምድር ላይ ቀውጢ እየወረደ ነው፣ ዶፍ እየወረደ ነው። የድሮን ድብደባ በየሰዓቱ እያካፋ ነው። የአማራ ህዝብ ላለፉት 5-6 ዓመታት እረፍት አግኝቶ አያውቅም። ግን ከአማራም ያለፈ እቅድ እንዳለው አመላካች ነው ዛሬ የጌታቸው ረዳና የሬድዋን ሁሴን የቡሬ ጉብኝት። ሶስተኛው ርዕሳችን የፋኒት የዓለም ቤተሰቦች መታፈናቸውን የሚገልጽ መረጃ ደርሶናል። እንግዲህ አግባብነት የሌለው ጦርነት ለኩሶ ልጃቸውን ወደ ትግል ማስገባቱ አልበቃው ብሎ አገዛዙ ዛሬ እኮ ትግል ሜዳ ውስጥ ያሉ ፋኖች ተገደው እኮ ነው እዛ ቦታ የተገኙት። ተገደው ህዝባችንም እኛም አንገብርም ባሪያ አንሆንም ብለው ነው ወደ ትግል የገቡት እና አግባብነት የሌለው ጦርነት ለኩሶ ልጃቸውን ወደ ትግል ማስገባቱ አቁስሎ ከያዛት በኋላ በሰው ልጅ ላይ ይፈጸማል ተብሎ የማይታሰብ ግፍ ፈጽሞ አስከሬኗን መጣሉ አልበቃው ብሎ እናቷን በዚህ ልክ በሐዘን ማንጸፍጸፉ ብቸኛ ልጇን መቀማቱ አልበቃው ብሎ በዛሬው ዕለት ሌሊት 9 ሰዓት ላይ መኖሪያ ቤታቸውን በር በመስበር ቤተሰቦቻቸውን አግቶ መውሰዱ ተሰምቷል። የፋኒት ዓለምን ቤተሰቦች አግቶ ወደ ቡሬ ወስዷቸዋል። ለምን ወሰዳቸው በሚለው ጉዳይ ላይ ለማጣራት ስንሞክር አንደኛ ጭካኔው ገደብ አልባ መሆኑን ለማሳየት ነው። አገዛዙ
ጡት ቆርጦ መጣሉም ህይወቷን መቅጠፉም አልበቃው ብሎ እንደገና ደግሞ እናት ቤተሰቦቿ ሀዘናቸው ሳይጽናኑ እነሱንም ወስዶ በማሰቃየት ምን ያህል በጭካኔ የተሞላ እርምጃ ለመውሰድ መዘጋጀቱን ለአማራ ህዝብ ማሳየት ስለፈለገ ነው። ደርግ በአንድ ወቅት ገሎ የጥይት ወጪ ይጠይቅ ነበር ይባላል። ከገደለ በኋላ የገደልኩበትን የጥይት ገንዘብ ክፈሉኝ እያለ ይጠይቅና ነበር ተሰምቷል። አብይ አህመድም እያደረገ ያለው ይሄንን ነው። በሰው ልጅ ላይ ይፈጽማል ተብሎ የማይታሰብ ግፍ ፈጽሞ ከጣላት በኋላ እሷ አልበቃው ብሎ ደግሞ በሐዘን እየተንሰፈሰፈች ያለች እናቷን ቤተሰቧን በሌሊት በራቸውን ሰብሮ ማጎሪያ ካምፕ ውስጥ ማስገባት የግፍ ነው። ሌላኛው ዓላማ ዶክመንተሪ ለመስራት ነው። አብይ አህመድ እንግዲህ ፋኖ ዓለም ላይ በሰራው ነገር ላይ በጣም መነጋገሪያ ሆኗል። በጣም የውጭ ሚዲያዎችም ሳይቀር ጉዳዩን ሲዘግቡት ነበረ። ፋኖ ከ1000 በላይ ምርኮኞችን ይዞ እየተንከባከበ ባለበት 16 ቁስለኞችን ለቀይ መስቀል ባስረከበበት ሁኔታ አንዲት የቆሰለች እና በወጉ ያላደገች ልጅ እጁ ብትገባ እሷን ጡቷን ቆርጦ ቆዳዋን ገፎ ጣላት የሚለው ዜና በጣም ስለተንሸራሸረና ከፍተኛ የሆነ ውግዘት ስላመጣበት ያንን ለመቀልበስ ነው። እንደገና ሌላ ዶክመንታሪ ቤተሰቦቿን በኃይል አስገድዶ እሱ የሚፈልገው እንዲናገሩ በማድረግ ያንን የቀድሞ ድርጊቱን ማስተባበል ስለፈለገ ነው ይላል። ይሄ መሆኑ በእጅጉ ያሳዝናል። በእርግጥ ፋኖ መሪዎችም በዚህ ጉዳይ ላይ ቸልተኝነት አሳይተዋል። ቤተሰቦቿን ማሸሽ ነበረባቸው፣ መጠበቅ ነበረባቸው። ምክንያቱም እህታቸው ናት፣ አብራቸው ስትታገል የነበረች አባላቸው ናት እና ቤተሰቦቻቸው ላይ እንደዚህ አይነት እርምጃ እንደሚወስድ የሚታወቅ ነው፣ ከአገዛዙ የሚጠበቅ ነው። እስካሁን ያደረገውን በድርጊት ያደረገውን በፕሮፓጋንዳ ለመቀልበስ ወደዚህ አይነት ቆሻሻ ሴራ ውስጥ እንደሚገባ መገመት የሚከብድ አይደለም እና በፋኒት ዓለም ስም ዘመቻ ይታወጃል ተብሎ ሲታሰብ ቤተሰቦቿን አፍሶ ወሰዳቸው የሚል ዜና ማጋራት በበኩሌ አልተመቸኝም። ግን የአገዛዙ ጭካኔ ደግሞ ለከት የለሽ ገደብ የለሽ እንደሆነ ያሳየ ክስተት ነው። ወደ ቀጣዩ አጭር መረጃ ስንሸጋገር አብይ አህመድ እንግዲህ በተለያዩ ጊዜያት የሚናገራቸውን ንግግሮች ስትመለከቱ ሳብ ግጥም እያደረገ የሚናገረው ነገር አለ። ጀንትል ገስም አትሉት ሳብ ግጥም ነው። ሳብ ግጥም በተለይ ደግሞ የኢትዮጵያን ፊውቸሪቲ ሲተነብይ በተለያዩ ጊዜያት ላይ አስቂኝ የሆኑ ትንበያዎችን አድርጓል እና በትናንትናው ዕለትም በሶፍ ዑመር ወግ ላይ ከበፊቱ ንግግሩ ጋር የሚጣረስ ትንበያ ሲያነበንብ ተሰምቷል። እስኪ ሶስቱንም ሰምተን እንመለስ። በተለያዩ ጊዜያት ላይ ያደረጋቸውን ሶስት ንግግሮች በጣም አጭር ነው፣ 1 ደቂቃ የሚሆን ነው። እስኪ ተመልክተን እንመለስ። በነገራችን ላይ የ10 ዓመት ብቻ ሳይሆን የ30 ዓመት እቅድም አወጥተናል። በ2050 ኢትዮጵያ በዓለም ውስጥ ስመጥር ከሆኑ ሀገራት በዚህ ደረጃ ትመደባለች የሚልም እቅድ አወጥተናል። 2 ሀያላን ሀገራት ይኖራሉ፣ ከሁለቱ አንዷ ኢትዮጵያ ትሆናለች የሚል እቅድም ተወጥቷል። ምንም ጥርጥር የለውም የብልጽግናን ፋውንዴሽን ጥለው ከሚያልፉ ሰዎች ግን አንዱ ነኝ። ምንም ጥርጥር የለውም። ኢትዮጵያ በ2100 በዓለም 7ኛዋ ኢኮኖሚ ትሆናለች። በዓለም በ2040 በ2050 ብዙዎቻችሁ ስላላችሁ ታዩታላችሁ። ሰራ ያለሁት የዛሬ 6 ዓመት ማክሲመም ኢትዮጵያ በአፍሪካ 2ኛ ትልቁ ኢኮኖሚ ትሆናለች። ለዚህ የሚያስችሉ በጣም በርካታ ስራዎች ይሰራሉ ነው። ሽፍታ አለ ግን ትሆናለች። የዛሬ 10 ዓመት በአፍሪካ 1ኛ ኢኮኖሚ ትሆናለች። ምንም ጥርጥር የለውም። ይሄን በአንድ ወቅት ከ2-3 ዓመት በፊት ማለት ነው የ10 ዓመት ብቻ ሳይሆን የ30 ዓመትም እቅድ አውጥተናል በማለት ተናግሮ ነበር። የ30 ዓመት እቅድ አውጥተናል። በ2050 2 ሀያላን ሀገራት በዓለም ላይ ይኖራሉ፣ አንዷ ኢትዮጵያ ናት በማለት አስቆን ነበር። ኢትዮጵያ የምትተካው በቻይና ምትክ ነው፣ በአሜሪካ ምትክ ነው እያሉ የኢትዮጵያ ሕዝብም ሲጠይቅ ነበር። እንግዲህ በአሁኑ ሰዓት ላይ በዓለም ላይ ያሉ ሀያላን ሀገራት አሜሪካ፣ ቻይና፣ ራሽያ ያለንን ዘረዝር እንችላለን። አብይ አህመድ ግን ቻይናና ራሽያን ቀድማ ይሁን አሜሪካና ቻይናን ቀድማ ይሁን የምትቀድማቸው ሀገሮች ባይታወቅም በ2050 2 ሀያላት ሀገራት ይኖራሉ፣ አንዷ ኢትዮጵያ ናት በማለት አስቆን ነበር። የአእምሮ ጤንነቱን እስክንጠራጠር ድረስ የሚያስቅ ንግግር አድርጎ ነበር። በሌላ መድረክ ደግሞ ኢትዮጵያ በ2100 አለ 50 ዓመት ጨምሮ ማለት ነው በዓለም 7ኛዋ የኢኮኖሚ ባለቤት ትሆናለች አለ። እንደገና አስተካከለው።
በ2050 ሁለት ሀያላን ሀገራት ይኖራሉ ብሎ አንዷን ኢትዮጵያ ማድረጉን ረስቶት በ2100 በዓለም 7ኛዋ ኢኮኖሚ ባለቤት ኢትዮጵያ ትሆናለች በማለት ይናገራል። በላይኛው ትንቢቱ ከ30 ዓመት በኋላ ከዓለም ሁለተኛ ትሆናለች ያላትን እንደገና በሌላ ትንቢት ከ80 ዓመት በኋላ ወስዶ 7ኛ ከዓለም ብሎ አስቀምጧት ነበረ። እቅድ እንኳ መሸምደድ ተስኖት ማለት ነው። ትናንትና ደግሞ በሶፍ ዑመር ወግ ላይ የዛሬ 6 ዓመት በአፍሪካ ሁለተኛ ትልቁ ኢኮኖሚ የኢትዮጵያ ኢኮኖሚ ይሆናል አለ። የዛሬ 6 ዓመት የዛሬ 10 ዓመት ከአፍሪካ አንደኛ ኢኮኖሚ የኢትዮጵያ ይሆናል በማለት ሲናገር ነበረ። እንዴት ሆኖ ነው ይሄ ሊከሰት የሚችለው? ጠቅላይ ሚኒስትር እንዴት ሆኖ ምን አይነት እቅድ አቅዳችሁ ነው? ምን አይነት ተግባር አከናውናችሁ ነው ይሄ ሊከሰት የሚችለው ተብሎ ቢጠየቅ የሚሰጠው መልስ ምን የሚል ነው? እስኪ ሰምተን እንመለስ። የዛሬ 6 ዓመት ማክሲመም ኢትዮጵያ በአፍሪካ ሁለተኛ ትልቁ ኢኮኖሚ ትሆናለች። ለዚህ የሚያስችሉ በጣም በርካታ ስራዎች ይሰራሉ። ሽፍታ አለ ግን ትሆናለች። የዛሬ 10 ዓመት በአፍሪካ አንደኛ ኢኮኖሚ ትሆናለች። ምንም ጥርጥር የለውም። ይሄ ለኢትዮጵያ የተከፈተ አዲስ ዘመን ስለሆነ ምንም ያቆመ ነገር የለም። ያ ነው የፈጠረው ይሄንን። መልሱ እንግዲህ ይሄ ነው። ሎ ኦፍ አትራክሽን የምንለው ወደን አይደለም እና አብይ አህመድ አገር የሚያስተዳድሩበት ፕሪንሲፕል ፍኖተ ካርታ ስለገባን ነው። ፖሊሲ ምናምን የሚባል ነገር አይታወቅም። እና አብይም እንደው የሚለው ይሄንን ከተናገረ በኋላ የዛሬ 10 ዓመት በአፍሪካ አንደኛ ኢኮኖሚ፣ የዛሬ 6 ዓመት በአፍሪካ ሁለተኛ ትልቁ ኢኮኖሚ ይሆናል። ለምን ተብሎ ሲጠየቅ ምክንያቱም ይሄ ለኢትዮጵያ የተከፈተ አዲስ ዘመን ብስራት ስለሆነ ምንም የሚያቆመን ነገር የለም እና ያ ነው የፈጠረው እኔን ወደ መሬት ላቀኝ ያ ነው የኃይል ነው በማለት ያመለክታል። ያ የሚለው ሰይጣንን ይሁን እግዚአብሔርን ይሁን ባይታወቅም ያ ነው የፈጠረው፣ ያ ነው የፈጠረኝ፣ ያ ነው የላከኝ። ኢትዮጵያ አዲስ ዘመን ብስራት ይፍጠር፣ ኢትዮጵያን ወደ ዓለም ሀያላን ሀገራት ቀላቀል ብሎ የላከኝ የሰማዩ አምላክ ነው ማለት መልስ ሲሰጥ ትሰሙታላችሁ። ግን እንደ እውነቱ ከሆነ ደግሞ ኢትዮጵያ እየተንኮታኮተች ነው። ትናንት ከነበረችበት ሁኔታ ስትወዳደር በተለያዩ መስፈርቶች ስትወዳደር እየወረደች ያለችበት ሁኔታ ነው ያለው። ቱሪዝምን ብንመለከት አብይ አህመድ ሳብ ግጥም በሚያደርጉት ሪፖርት ኦሮሚያ ክልል ከቱሪዝሙ ይህን ያህል ቢሊየን ብር አገኘ እያሉ ሲያወሩ የነበረ ቢሆንም ልክ እንደ እንቁላሉ ልክ እንደ ወተት ምርቱ ማለት ነው እና አብይ አህመድ አበረት ነው ያሉት እንቁላል፣ አመረት ነው ያሉ ወተት የአፍሪካ አህጉር የሚበቃ ነው፣ ለአፍሪካ አህጉር የሚበቃ ነው። ምናልባትም አፍሪካ በዛ ልክ የወተት ምርት የእንቁላል ምርት ላይኖራት ይችላል። ልክ እነዛ ሁሉ በቱሪዝሙም ከፍ ሊያደርጓት ቢሞክርም የኢትዮጵያ ቱሪዝም እንዳሁኑ ተንኮታኩቶ አያውቅም። የኢትዮጵያ ሰላምና መረጋጋት እንዳሁኑ ጎሎ ወርዶ አያውቅም። የኢትዮጵያ ኢኮኖሚ እንዳሁኑ ተንኮታኩቶ አያውቅም። የኑሮ ውድነት በዚህ ልክ ኢትዮጵያውያንን ፈትኗቸው አያውቅም። ምግብ መብላት የማይችሉ መንግስት ሰራተኞች በዘመናችን ተፈጥረው አያውቁም። እርግጥ ነው ድርቅ በሚከሰትበት ሰዓት አርሶ አደሩ ይራብ ነበረ። ግን ከተሜው በዚህ ልክ የተራበበት ጊዜ ተከስቶ አያውቅም። የመንግስት ሰራተኛ የሚባለው በቀን አንድ ጊዜ መብላት እየቸገረው በረሃብ የሚቆራመድበት ጊዜ ተከስቶ አያውቅም። እና እውነታው ኢትዮጵያ ወደታች እየተንደረደረች ቢሆንም ወደታች እየወረደ ቢሆንም በኢኮኖሚው፣ በፖለቲካው፣ በተለያዩ መስኮች ስትመዘን የአይኤምኤፍም የወርልድ ባንክም የሌሎችም ሪፖርቶች የሚያሳየው ያንን ቢሆንም አብይ አህመድ ግን ሳብ ግጥም እያለ ሲፈልግ በ2050 ከዓለም ሁለት ሀያላን ሀገራት አንዱ ያደርጋታል፣ ሲፈልግ በ2100 ከዓለም 7ኛዋ ኢኮኖሚ ባለቤት ያደርጋታል። ደስ ያለው ቀን ደግሞ የዛሬ 6 ዓመት በአፍሪካ ሁለተኛ ትልቁ ኢኮኖሚ ይሆናል፣ የዛሬ 10 ዓመት በአፍሪካ አንደኛ ኢኮኖሚ ይኖረናል በማለት ይበሸከታል። የሁሉ የሚመጣው ግን ከሎ ኦፍ አትራክሽን ነው። ዶላር እንኳ ብትመለከቱ ባለፈው ከነበረበት ህጋዊ ምንዛሬ እንትን ከ176 ወደ 179 ተሸጋግሯል። ከ176 ወደ 179 ተሸጋግሯል። በአንድ ሳምንት ውስጥ አብይ አህመድ ባሌ ሲንቀሳቀሱ ብሔራዊ ባንክ ራሱ የስንት ብር ጭማሪ ነው ያደረገው? ዶላር ዋጋ አሁን ላይ ጨምሯል። ስለዚህ አብይ አህመድ እያወራ ያለው ያው የምትመኘውን ታገኛለህ ነው። አንኳኳ ይከፈትልሃል፣ ጠይቅ ይመለስልሃል የሚለውን ነገር ሸምድሎ በማነብነብ የግል ስኬትን የግል ምኞትን ማሳካት ሊቻል ይቻላል። እሱም ቢሆን በጥረት ነው። እሱም በጥረት በምኞት ብቻ የሚሆን ነገር የለም። አብይ አህመድ ግን የ130 ሚሊዮን ህዝብ አገር በዚህ መልኩ እለውጣለሁ ብሎ እየተንቀሳቀሰ በመሆኑ የተነሳ ከዛሬ የባሰ ነገ እንጂ ከትናንት የተሻለ ዛሬ ይመጣል ተብሎ አይታሰብም።
ሌላኛው ወሳኝ መረጃ በትናንትናው ዕለት በገዋኔ አፋር ክልል ላይ አመጽ መቀስቀሱን ነግረናችሁ ነበረ። ትምህርት ቤቶች ተዘግተዋል። ዛሬም ተዘጉ ናቸው። የአመፁ መነሻ መንግስት ሰራተኞች፣ መምህራኖች ደሞዝ እየተከፈላችሁ አይደለም፣ የ8 ወር ደሞዝ አልተከፈለንም። እንግዲህ ተመልከቱ። አብይ አህመድ በአፍሪካ አንደኛ የምትሆን ሀገር እሰራለሁ እያለ ያወራል። በሌላ መልኩ ግን ወጣ ስትሉ ደግሞ ደሞዝ ያልተከፈለው መንግስት ሰራተኛ አመፅ ቀስቅሶ ታገኙታላችሁ። ትናንትና የምናውቃቸው የቴፒ መስመር ይኸውላችሁ አስፓልቱ ተቆፋፍሮ ሁሉ ነገር ቦካክቶ እንደምታዩት ነው። አምቡላንስ በጭቃ ተይዞ ሲማስን ታያላችሁ። እና የገዋኔው አመፅ ዛሬም ተጠናክሮ ቀጥሏል። ለሐሙስ ቀውጢ የአመፅ ጥሪ መደረጉን የደረሰ መረጃ ያመለክታል። እሱም ብቻ አይደለም፣ አገዛዙ መልስ ሊሰጠን አልቻለም፣ የምናነሳውን ጥያቄ በአግባቡ ሊመልስልን አልቻለም ያሉ የአፋር ወጣቶች ገዋኔ አካባቢ ማለት ነው የባቡር ሀዲድ መስመሩን በመስበራቸው የተነሳ ዛሬ የባቡር አደጋ ተከስቷል ይላል። ይህ ጉዳይ አሳዛኝ ነው። በእርግጥ ንጹሐን ወገኖቻችንን የበላው ግን የአደጋው ምክንያት ምንድነው ብለን ስንጠይቅ የምናነሳውን ህጋዊ የሆነ ጥያቄ መመለስ ያልቻለ መንግስት በእኛ ምድር ላይ በእኛ መሬት ላይ ባቡር እያሽከረከረ የሚነግድበት አግባብ ሊኖር አይችልም በማለት የባቡር ሀዲዱን በመፍታታቸው የተነሳ የተከሰተ አደጋ ነው ይላል። ስለዚህ ከድሬዳዋ ደውሌ የሚሰራው ባቡር ላይ በደረሰ አደጋ 14 ሰዎች ሲሞቱ 29 ሰዎች መቁሰላቸው ተረጋግጧል። 14 ሰዎች ሲሞቱ 29 ሰዎች መቁሰላቸው ተረጋግጧል። የወገኖቻችንን ነፍስ እግዚአብሔር ይማርልን። አሳዛኝ አደጋ ነው የተከሰተው። ለዚህ ሁሉ ምክንያቱ ግን አገዛዙ ነው። በእርግጠኝነት የዛን አካባቢ ጥያቄ መመለስ ካልቻለ በቅርቡ የኢትዮ ጅቡቲ መስመር መዘጋቱ አይቀርም። ትናንት ተዘግቶ ነበር የዋለው። ዛሬ ፌዴራል ፖሊስ፣ ሪፐብሊክ ጋርድ፣ መከላከያ ሰራዊት ልኮ እንዲከፈት ቢያደርገውም በትናንትናው ዕለት ዝግ ሆኖ ነው የዋለው። ፋኖ ራሱ በአዲስ አበባ ዙሪያ ማንዣበብ ጀምሯል። ትናንትና ምስራቅ ሸዋ ዞን ግንቡቾ ወረዳ ተከስቶ ነበር። ከአዲስ አበባ 30 ኪሎ ሜትር ርቀት ላይ ተከስቶ ነበር። ጀነራል ተፈራ ያደራጀው ጦር ምስራቅ ሸዋ ዞን ላይ በትናንትናው ዕለት ተከስቶ ነበር። ያም ማለት ከአዲስ አበባ 30 ኪሎ ሜትር ርቀት ነው። እንደምታዩት ግን የባቡር አደጋው ሰቅጣጭ ነው። በጣም ሰቅጣጭ ሆነ የባቡር አደጋ ነው የተከሰተው። አገዛዙ የአደጋውን ምንጭ ለማድበስበስ ለማጋለጥ ጥረት እያደረገ መሆኑን የደረሰ መረጃ ያመለክታል። እውነቱ ግን ከአመፁ ጋር በተገናኘ ነው አደጋው የተከሰተው። ትናንትና መንገድ ተዘግቶ የነበረበት ቦታ እንጭኔ፣ ከዛ ራቅ ብሎ እንጭኔ ላይ ነው የተከሰተው። የአደጋው ምንጭም ከአመፁ ጋር የተገናኘ መሆኑን የደረሰ መረጃ ያመለክታል። ሌላኛው መረጃ ጥገኝነት የጠየቁ ባለስልጣናትን ይመለከታል። የብልጽግና አመራሮች ጥገኝነት እየጠየቁ ይገኛሉ። አሁን የተመሰረተችው ኢትዮጵያ እኮ ለዜጎች ብቻ ሳይሆን ለአመራሮችም የማትመች ሆናለች። ለምሳሌ የባዕዳን አመራሮችን ተመልከቱ። ምቾት ላይ ያሉ ይመስላችኋል እንዴ? በፍጹም የሚጣፍጥ ነገር እየበሉ ነው። ቅንጦት ባለው መኪና እየተጓዙ ነው። ግድግዳው ያማረ ጣሪያው የተዋበ ቤት ውስጥ እየኖሩ ነው። ግን ጭንቅላታቸው አድፏል። ጭንቅላታቸው በጭንቀት ውስጥ የተወጠረ ነው። ጭንቀት የሚናኝበት ነው። ከፋኖ ብቻ ሳይሆን ከአገዛዙም ሄዱ ከዚህ አላያችሁ ብሏቸዋል። ማድረግ የማይችሉትን ተልእኮ ትናንትና አማራ ክልል ላይ ያለውን ጦርነት የለኮሰው እሱ ሆኖ ሳለ እናንተ ችግሩን ፍቱ ብሎ አሸክሟቸዋል። ያንን ጦርነት የለኮሰው አገዛዙ ነው። ያሉን በትኜ ፋኖን አንበርክኬ እመጣለሁ ብሎ ያንን ዘመቻ ያወጀው አገዛዙ ነው። ስለዚህ ዘመቻውን መቋጨት ያለበት ፌዴራል ላይ ያለው መንግስት ተብዬ ቢሆንም ባዕዳኖችን ይህን ችግር ካልፈታችሁ ወደ አዲስ አበባ እንዳትመጡ እንዳላያችሁ ብሎ አባሯቸዋል። በመሆኑም ጥገኝነት የጠየቁት 3 ባለስልጣናት አንደኛ ወይዘሮ አስቴር ማሞ ነች። የቀድሞ በምክትል ጠቅላይ ሚኒስትር ማዕረግ የመልካም አስተዳደር ክላስተር አስተባባሪ እና በአሜሪካን ሀገር የኢትዮጵያ ምክትል አምባሳደር የነበረች ነች። ሁለተኛው አቶ አብዱልአዚዝ መሐመድ ነው። ገንዘብ ሚኒስተር የነበረ እና በሚኒሶታ የኢትዮጵያ ቆንስላ ጽሕፈት ቤት አስተባባሪ የነበረ ነው። ሌላኛው አምባሳደር እውነቱ በላይ በቤልጂየም የኢትዮጵያ አምባሳደር፣ 3ቱ በሚኖርበት ሀገር ውስጥ ጥገኝነት መጠየቃቸው ተሰምቷል። ሌላ ሙስና ወንጀል ተጠርጥረው ተባረሩ የተባሉት የፒፒ ባለስልጣናት ላይ ምርመራ እየተካሄደ መሆኑን እንደዚሁ የመረጃ ምንጮቻችን ገልጸዋል። በነገራችን ላይ በብልጽግና ዘመን በሙስና የሚከሰሱ አመራሮች
ፖለቲካ ሲያበላሹ የተያዙ መሆናቸው ጥርጥር የለውም። አብይ አህመድ ምንድነው የሚያደርገው? መጀመሪያ ሙስና የምትበሉበትን እድል ይፈጥርላችኋል፣ ይፈጥራል። ከዛ በኋላ ፖለቲካ ስታበላሹ ካገኛችሁ ያንን ኬዝ አምጥቶ እስር ቤት ያስገባችኋል፣ ሽባርጎ ወይ ደግሞ ያስቀምጣችኋል። በመሆኑም በሙስና ተወንጅለው የተባረሩት ብርቱካን አያኖ እና የውጭ ጉዳይ ሚኒስቴር የነበረች ምክትል ብርሃኑ ሌንጂሶ እሱም የመስኖ ምናምን ሚኒስተር ሆኖ በርካታ ብር እንደበላ ሲነገር ነበረ። ከአገር እንዳይወጡ እገዳ እንደተጣለባቸውና የሙስና ምርመራ እንደተጀመረ የደረሰ መረጃ ያመለክታል። ሌላኛው የድሮን ድብደባ ነው። በአማራ ምድር ላይ እንደ በረዶ ነው የድሮን ድብደባ እየተፈጸመ ያለው። ከዚህ ጋር በተያያዘ ሃጫሉ ደምሴ የሚባል አንድ ፌስቡከር የሚከተለውን መልእክት አስተላልፏል። ደርግ የመጨረሻ እድሉን በአየር ኃይል ሲሞክር የተመለከተ የአማራ ገበሬ እንዲህ ብሎ ተቀኝቶ ነበር አሉ። በግር አልሆን ሲለው መጣ በሰማይ መሬት ከለቀቀ መንግስት አለ ወይ በማለት የአማራ ገበሬ ተቃይቶ ነበር። ያኔ ትግራይና ኤርትራ ላይ ቦምብ ሲወርድ የተመለከተው የአማራ ገበሬ በግር አልሆን ሲለው መጣ በሰማይ መሬት ከለቀቀ መንግስት አለ ወይ ብሎ ተቃይቶ ነበር። አሁንም የተከሰተው ይሄ ነው። ይሄን የተከሰተው በእግረኛ አገዛዙ ፋኖን አፋባሃን ማሸነፍ አልቻለም። በእግረኛ ማሸነፍ ስላልቻለ በድሮን ነው አሁን ጥቃት እየፈጸመ ያለው። አንድ ታጣቂ እንኳን ለመግደል ድሮን እየተኮሰ ያለበት ሁኔታ ነው ያለው። አንድ የድሮን ተተኳሽ ስንት ብር ነው የሚሸጠው? አንድ የድሮን ተተኳሽ ከ60 ሺህ እስከ 100 ሺህ ዶላር ነው የሚሸጠው። ይህም ወደ ብር ሲመነዘር በሚሊዮን የሚቆጠር ነው። ስለዚህ አንድ የፋኖ ተዋጊን ለመግደል አብይ አህመድ የድሮን ተተኳሽ እየተኮሰ ያለበት ሁኔታ ነው ያለው። ያውም ጥቃት ግን በዋናነት ከፋኖዎች በላይ የአማራ ንጹሐንን ሰለባ እያደረገ ይገኛል። ስለዚህ ዲያስፖራ በተለይ በውጭ ያላችሁ፣ ሀገር ውስጥ ያለው ታፍኗል፣ ምንም ማድረግ አይችልም እና ለህዝባችሁ ድምፅ መሆን የምችሉበት ጊዜ አሁን ነው። በቀን 10 ጊዜ 20 ጊዜ አማራ ምድር ላይ የድሮን ድብደባ እየተፈጸመ ነውና ድምፅ ልትሆኑት ይገባል። የመብት ተሟጋች ድርጅቶች አሁን ላይ ስራ እንዳቆሙ ግልጽ ነው። ኢሰመኮም አሁን ላይ ገብሯል። ኢሰመኮን ስትመለከቱ ደግሞ ዶክተር ዳንኤልን እነ ራኬብን አባሮ አሁን ያመጣው ብርሃኑ አደሎ ለአገዛዙ ሽፋን የሚሰጡናል። ባለፈው ዓመት ምንም አይነት የድሮን ድብደባ አልተፈጸመም እያለ ያለፈውን የሚያጣፋ ሆኗል። እንኳን የዘንድሮውን ሊዘግብ እንኳን የዘንድሮውን በሪፖርት አጠናቅሮ ለዓለም አቀፍ ተቋማት ለሚዲያዎች ሊያስተላልፍ ይቅርና የባለፈውን እያጣፋ ይገኛል። ለምኑ እንግዲህ አማራ ወደዚህ ጦርነት ሲገባ ወደዚህ የህልውና ትግል ሲገባ በራሴ ወጣዋለሁ ብሎ ነውና የድሮን ድብደባው ቢከፋም እልቂቱ ቢጠፋም ለነጻነቱ የሚታገል ለመብቱ የሚታገል ለእኩልነት የሚታገል አገር አልባ ላለመሆን የሚታገል ተንቀሳቅሶ ለመስራት መብት የሚታገል ህዝብ ማሸነፉ አይቀርም። አብይ አህመድ ፋኖዎችን ሽፍታዎች እያለ ትናንት ሊያቃልላቸው ቢሞክርም ተጨባጭ ሆነ ጥያቄ እንዳላቸው ግን አሳምሮ ይረዳል እና እነዛ ጥያቄዎች ደግሞ መሰረታዊ የህልውና ጥያቄዎች በመሆናቸው የተነሳ አማራ ማሸነፉ አይቀርም እላለሁ። በተረፈ አብራችሁ ስላቆያችሁ አመሰግናለሁ። የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን በተለይ ደግሞ ሰብስክራይብ በማድረግ ባለፈው እናልኳቸው የፌስቡክ ገጻችንን 250 ሺህ ተከታይ ያለውን አብይ አህመድ አስወርዶታል። ስለዚህ በዚህኛው ስኬታማ እንሆን ዘንድ ሰብስክራይብ በማድረግ ብሎም ዝግጅታችንን ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት ስከሮች በማበርከት አበረታቱ እንላለን። እናመሰግናለን።